የብዙሃን ሀገር የሆነችው ኢትዮጵያ በልዩነቶች ውስጥ የሚያጋጥሙ አለመግባባቶችን በጥበብ ስትፈታ ቆይታለች። የዚህ ጥበብ የተሞላበት መንገድ ምንጮች ደግሞ ተዘግነው የማያልቁ ማህበራዊ እሴቶቿ ናቸው። በእነዚህ ማህበራዊ እሴቶቿ የእርስ በርስ ትስስርን ታጠናክርባቸዋለች፣ የሚፈጠሩ አለመግባባቶችንም በብልሃት ትፈታባቸዋለች። በአፎሻዎች በድሮች ላይ አደረጃጀት የአፎሻዎች አደረጃጀት መዋቅር ዘርግቶ እስከታይ ድረስና በማንኛውም በህግ አኳያ የተያዙትን ወደ አፎሻዎች በማምጣት ወደ ድር በማምጣት በክልላችን የታወቀ ስለሆነ በአፎሻ ደረጃ የእርቅ ፕሮግራም ይካሄዳል። ይሄ ማለት ማህበረሰቡ ያው በሐረር ከባህል እንደሚታወቀው ቅሬታ ይዞ ማደር በጣም ኖር ነው በእኛ አካባቢ። ይሄ እንደ ባህል ደግሞ ያሳደግነው ስለሆነ ቅሬታዎቹን ለአፎሻዎች በማቅረብ የአፎሻ አመራሮች ይሄን ነገር ያቃልላሉ፣ እርቁን ይፈጽማሉ ማለት ነው። ዋሽቶ ማስታረቅ የሚባል አለ በአገራችን። ምን ማለት ነው? ለምሳሌ አንደኛው የተጣላው ክፍል ሊሳደብ ይችላል። ያንን የተጣላውን ወገን እንዲህ አርጎኛል፣ ይሄ እንዲህ አርጎኛል ይላል። ያን ሰምተን ስንሄድ ያ የተናገረውን በሙሉ አይደለም እንናገረው፣ መልካሙን ነገር እንዳለ እኔ ወንድሜ ነው ብታረቅ ደስ ይለኛል ብሎ አለ። ዋሽቶ ማለት ይሄ ነው። ተገዳዳዮች ሰዎች ጠበንጃን ተራምደው እስከ መማል ድረስ ሊጋደሉ የነበሩትን ከዛሬ ጀምሮ አንተን ወደ አንተ ጠበንጃ መሳሪያ ለመግደል አላነሳም ብሎ ጠበንጃ ይራመዳል። ይሄም እንደገና ይራመዳል፣ ይዘሏል፣ አጋድሞ መሬት ላይ አጋድሞ። መሰል በመላ ሀገሪቱ የሚገኙ ማህበራዊ እሴቶች የሀገርን ሰላም ለማስጠበቅም ሆነ አንድነትን ለማምጣት የሚጫወቱት ሚና ከፍተኛ ነው። በሀገራችን በተለያዩ ሁኔታዎች ግጭቶችን ለመከላከልና ሰላምን ለማጽናት ችግር በተፈጠረበት አካባቢዎች ደግሞ ከችግር እንዲወጣና አሁንም እንደዚሁ ወደ ሰላም እንዲመለስ ለማድረግ እነዚህን ለዘመናት የተሻገሩ መላዎች ያላቸው የጥበብ ተቋማትን የሰላም ተቋማትን እንደ ሰላም ሚኒስቴር መጠቀም የማይተካ ሚና እንዳላቸው እናምናለን። ያ ማለት የሃይማኖት ተቋማትንም ለሰላም እንደምንጠቀም ሁሉ ማለት ነው። በኢትዮጵያ ከ70 በላይ የሚሆኑ ባህላዊ የሰላም እሴቶች ያሉ ሲሆን እሴቶቹ የእርስ በርስ ግንኙነትን የሚያጠናክሩና የሚያጋጥሙ ግጭቶችን በሰላማዊ መንገድ መፍታት የሚያስችሉ ናቸው። ኢትዮጵያ አሁን ላይ እነዚህን ሀብቶች ከምን ጊዜውም በላይ ልትጠቀምባቸው ይገባል። መሰል እሴቶችም አሏት ከሚለው ቃል ባሻገር ጥቅም ላይ መዋል ይኖርባቸዋል። ግጭትን ለመከላከል አብሮነትን ለማጎልበትና ሰላምን ለማጽናት እነዚህን አቅም እየሰጡ መጠቀም ያስፈልጋል። በቅርብ ጊዜ በተለያዩ ክልሎች የተጀመሩ ጠንካራ የሆኑ ኢኒሼቲቮች አሉ። ያ ማለት ባህላዊ የግጭት አፈታት ስርዓቶችን ወይም ሽምግልናዎችን ከፍትህ ስርዓቱ ጋር በማስተሳሰር ጉልበት እንዲያገኙ በማድረግና አንደኛ የፍትህን የማግኘት የህብረተሰቡን የፍትህን የማግኘት አቅም ወይም እድል ለማስፋት፣ ሁለተኛ ደግሞ ማህበረሰቡ በሚያምናቸው አንተምተው ብለው ውሳኔ በሚሰጡ አካላት ላይ የሚመጡ ፍትሃዊ የሆኑ ውሳኔዎችን ለመቀበል እድል መፍጠር ስለሚያስችል ነው። በሌሎች በተለያዩ ክልሎች እነዚህን ሀገራዊ የችግር መፍቻ መላዎችን ተቋማዊ ቅርጽ በማስያዝ የመጠቀም አዝማሚያዎች አሉ። ማህበራዊ ሀብቶቿን በአግባቡ መጠቀም ከተቻለ ሀገር በምትፈልገው ልክ እንድትጓዝ ሀገራዊ መግባባት እንዲኖርና ሰላማዊ የተጠበቀ ሀገር እንድትፈጠር ይረዳል። ማህበራዊ እሴቶቹን ለመጠቀምና የሀገርን ሰላም ለመስበክ ደግሞ ሁሉም የበኩሉን ኃላፊነት መወጣት ይጠበቅበታል። ቢነገር ቢታይ የእያንዳንዱ የብሔር ብሔረሰቦች የእርቅ ስነ ስርዓት ፕሮግራም ተይዞለት አርቲስቶችም እየሄዱ ያንን እየሰሩ ቱባውን ባል እንደ ሲትኮምም ይሁን ድራማ ቢያቀርቡት ይሄ ህዝብ ይማራውት ልጆቻችን መልሶሽ ይመለሳሉ። ወደፊት እንዴት ነው ደግሞ አንድነትን ኢትዮጵያንም ወደ አንድነት እናመጣት ብለን በመንልበት ሰዓት አሁን ላይ ያለ ነው አባቶች ትልቅ የሥራ ድርሻ አለብን፣ ትልቅ ኃላፊነትም አለብን። በዚህ ዘመን ያልተናገረ ያልወጣ ሽማግሌ በሽምግልና ደፍሮ ያልቀረበ ሽማግሌ ኋላ ሽማግሌው ነው ቢል የሚያምርበት አይደለም። ወደ አደባባይ ወጠን ወደ ህዝቦች ወደ እምቢ ከሚሉ ሰዎችም ደፍረን በመግባት በሽምግልና እናጎልበትና እንቀጥል። ሽምግልና መጎልበት አለበት። የሰላም ሚኒስቴር ያዘጋጀውና ኢትዮጵያ ማህበራዊ ሀብቶቿን ለህብረ ብሔራዊ አንድነት እንድትጠቀም የሚመክረው መድረክም ሴቶቹን በአግባቡ ለመጠቀም የሚያስችል መፍትሄ ሐሳብን የሚያበጅ ነው።